አመሰግናለሁ ተሾመ እንግዲህ አንተ እንዳልከው አርሶ አደሩን እንግዲህ የግብርና ምርትን በመቀነስና የአርሶ አደር ፈተና ከሆኑ ነገሮች መካከል አረም የሰብል በሽታና እንዲሁም የሰብል ተባይ ተጠቃሾች ናቸው። እነዚህ ነገሮች እንግዲህ በአግባቡ ቁጥጥር ካልተደረገባቸው የሰብል ምርትን ከመቀነስ ጀምሮ ሙሉ በሙሉ እስከ ማሳጣት የማድረስ አቅም አላቸው። እንግዲህ እንደ ክልልም ሆነ እንደ ሀገር ደግሞ በኢንቨስተር ደረጃም በአርሶ አደር ደረጃም እንዲሁ ሰፋ ያሉ የእርሻ ልማቶች እየቀጠሉ ነው እየመጡ ነው ያሉትና እነዚህን የእርሻ ልማቶች እንግዲህ ሙሉ በሙሉ በሰው ኃይል በሰው ጉልበት ወይም ተፈጥሯዊ በሆነው ሁኔታ አረሙንም ተባዩንም እንዲሁ በሽታውንም ለመከላከል ያስቸግራል ማለት ነው እና ኬሚካሎችን መጠቀም የግድ የሚልበት ጊዜ ተደርሷል ማለት ነው። ለዚህም ነው እንግዲህ በዛሬው ዕለት የኢትዮጵያ ግብርና ስራዎች ኮርፖሬሽን እና የሬንቦው አግሮ ሳይንስ የተባለ ድርጅት በጋራ በመተባበር በዚህ በአማራ ክልል ለሚገኙ አርሶ አደሮች ዩኒዮኖችና ህብረት ስራ ማህበራት የኬሚካል አጠቃቀም የተመለከተ ስልጠና እየሰጡ የሚገኙት በዚህ በባህር ዳር ማለት ነው። እንግዲህ ይህ ሬንቦው የተሰኘው ድርጅት የቻይና ድርጅት ነው። ኬሚካሎችን አምርቶ ለአርሶ አደሮች የጸረ አረምና የጸረ ተባይ እንዲሁም የጸረ በሽታ ኬሚካሎችን አምርቶ ለአርሶ አደሮች የሚያደርስ ነው ማለት ነው። አጠቃቀሙን አስመልክቶ እንግዲህ ውይይት እያደረገበት ነው የሚገኘው ማለት ነው። በዚህ ከአርሶ አደሮች ጋር በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሎ እንግዲህ በመድረኩ ተገኝተው መልእክታቸውን አስተላልፈዋል። እሳቸው ካስተላለፉት መልእክት አንዱ የዋጋ ሁኔታው ነው። ይህ ኬሚካል እንግዲህ ሲቀርብ የአርሶ አደሩን ገቢና የኢኮኖሚ ሁኔታ ያገናዘበ ሆኖ ቀጥታ ለአርሶ አደሩ ቀዬ ድረስ እንዲደርስ የሚል ማሳሰቢያ ሰጠዋል ማለት ነው። ሁለተኛ የሰጡበት ማሳሰቢያ አቅርቦቱና ተደራሽነቱ ነው። በአቅርቦቱም አርሶ አደሩ ፍላጎት የሚያረካ መሆን ይገባዋል ብለዋል። በተደራሽነቱም ረገድ ደግሞ ሰፋ ያለ ነው እንግዲህ ክልሉ የክልሉን አርሶ አደር ሙሉ በሙሉ የሚያዳርስ እንዲሆንም አሳስበዋል ማለት ነው። በሶስተኛ ደረጃ የጎንዮሽ ጉዳቱን ነው አጽንኦት ሰጠው የተናገሩበት ማለት ነው። ኬሚካልን እንግዲህ ስንጠቀም በጎንዮሽ ጉዳት እንዳያደርስ በአርሶ አደሩ ጤና ላይ እንዲሁም ደግሞ ሌሎች እንደ ንብና የመሳሰሉ ነፍሳት ላይ ጉዳት እንዳያደርስ እዚህ ላይ ጥንቃቄ መደረግ እንዳለበት አሳስበዋል ማለት ነው። የሬንቦው አግሮ ሳይንስ ኢትዮጵያ ስራ አስኪያጅም አግኝተናቸው ነበረና እንግዲህ እሳቸውም እንዳሉት እንግዲህ ጎንዮሽ ችግር እንደሌለበት ጎንዮሽ ችግር እንዳያስከትል ጥንቃቄ ተደርጎ እየተመረተ እንደሚገኝ ከዚህም ደግሞ ከአርሶ አደሮች ከደረሰ በኋላ አርሶ አደሮች አጠቃቀሙ ላይ ጥንቃቄዎችን የተመለከተ ጥንቃቄ አድርገው እንዲረጩም እንዲጠቀሙት የጥንቃቄ ስልጠናዎች እንደሚሰጡ ተናግረዋል ማለት ነው። በዋጋ ደረጃም እንዲሁ እዚህ በፊት የነበሩ ኬሚካሎች ከአምራቹ ከኩባንያው ጀምሮ አርሶ አደሩ ድረስ ከተጠቃሚው እስከሚደርስ እንደ አስመጪ ጅምላ እና ቸርቻሪ አከፋፋዮች በመኖራቸው ምክንያት ዋጋው ከፍ እንደሚል አስረድተው ሬንቦው ግን ቀጥታ አምራች ነው፣ ኬሚካሉን ያመርታል። ቀጥታም የሚገናኘው እነዚህ ሰንሰለቶች በመቁረጥ ቀጥታ አርሶ አደሩ ጋር የሚገናኝ በመሆኑ በካምፓኒው ወይም በፋብሪካ ዋጋ እንደሚሸጥላቸውና የዋጋ ሁኔታው አሳሳቢ እንዳልሆነ ነው ያቀረበው ማለት ነው። ተሾመ እንግዲህ ለአሁኑ ያለኝ መረጃ ይሄ ነው። በቀጣይ ደግሞ ሌሎች መረጃዎችን ጨምሬ በዝርዝር እመለሳለሁ ማለት ነው። አመሰግናለሁ። አመሰግናለሁ እያየው